ከዛ አው ከዳንኤል ጋር የሆነ ነገር አለኝ ካልኩሽ አንቺ ከብሩኬ ጋር ልትሆኚ ነው? ለምንድን ነው እንደዛ ነው የሚያስመስልሽ? በስማም በየኔ ስንት ቆነጃጆች በሞሉበት ሀገር ከዚህ በላይ ቃል አለ እንዴ? የራሴን አልሰጥም፣ የኔን አትንኪ፣ የሰው አልፈልግም፣ አንቺ ጣልሽውን ማን ያነሳልሻል ብላታለች ባጭራ። ዛሬ እንግዲህ ሀብትሽ እሳት ጎርሶ እሳት ልሶ መጥቷል ማለት ነው። ምክንያቱም ትናንትና ዳኒ ያስተላለፈውን መልእክት አይታችኋል። ስሜን ኢሜሽን አድርጋችሁ ቪዲዮ አትስሩ፣ በስሜ አትስሩ፣ ከፈለጋችሁ ቡታጅራ አመጣላችኋለሁ ብሎ ትናንት ከቡራ ቤት አካባቢ ሄዶ እንግዲህ ትናንትና ብዙ ደንፍቶ ነበር ዳኒ ማለት ነው። ለሱ መልስ ተሰጥቷል። እንግዲህ ሶሲና ሀይሚም ዛሬ ተፋጠዋል። የሀይሚ ንግግር ደግሞ አገሩን እያደበላለቀው ይገኛል ማለት ነው። ዛሬ የሀይሚ ንግግር ማለት ነው ህዝቡን አስደንብሮት ማለት ነው ገደል ሊከተው ምንም አልቀረምና፣ ስለዚህ እንግዲህ ሶሲ የማይነካ ሰው ነክታ የምር ማለት ነው መውጫ ነው የሚጠፋት ማለት ነው። ከዳኒ ጋር ምንድነው ያለሽ እያለች በ3 ሳምንት ውስጥ ምን ሊኖራት እንደማይችል ታውቃለች። እና በግድ ጓደኛ ሆኑ ነው መሰል፣ በግድ ከዳኒ ጋር ጓደኛ ሆኑ ነው መሰል የሶሲ አላማ። ሀይሚ ደግሞ እንግዲህ በቃ አጥምዳታለች። መውጫሽ ነው የሚጠፋው ማለት ነው። ሶሲ ላንቺ አዘንኩ። ከዚህ በኋላ የሀይሚ ንግግር ደግሞ ዋው ብያለሁ ዛሬ ማለት ነው። ምክንያቱም ልኳን ነው የነገረቻት። ተፋጠዋል ማለት ነው። እንግዲህ ዛሬ ያው ሀብትሽ መልእክት አለው፣ በጣም መልእክት አለው ለቡራ እና ለሀይሚ ማለት ነው። እናንተ ናችሁ ያስደፈራችሁን ብሏል ማለት ነው። እና ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንዴት ናችሁ? አለን እንግዲህ ሀይሚም ቪዲዮ ተለቋል በሀይሚና በሶሲ ማለት ነው። ሁለታቸው እንግዲህ ሰርተው ዛሬ ሀይሚ ምር ብሎባት ነው የመጣች በጣም ማለት ነው። በጣም እንግዲህ ከሀይሚ ስጀምር ማለት ነው። ሀይሚ ዛሬ ቡራን ዝቅ አድርጋ ነው የተናገረች ብላችኋል። በምን መልኩ እንደተረዳችሁት አይዶን አልገባኝም ማለት ነው። እና የቱ ጋ ነው ዝቅ ያደረገችው ማለት? በቀደም በተነጋገሩት ንግግር ዳኒን አትንከው ነው ያለች። ዳኒን አትንከው ማለት እንዲጣሉ አትፈልግም፣ በቃ እንዲጣሉ አትፈልግም። ይሄ ነው የሀይሚ አላማ እንጂ ትናንት ያወቀችውን ዳኒን ወግና አይደለም ለቡራምቶ ነው። ግን እሷ ከብሩ ጋር እንዲጣላባት አትፈልግም። ዋናው ማለት ነው ይሄ ነው። በቃ ይሄ ነው የበቀደሙ መልእክት ማለት ነው። ስለዚህ አሁን ዛሬ ምንድነው ሀብትሽ ለሀይሚና ለቡራ መልእክት አለው ማለት ነው። በቃ እኛን አታስደፍሩን፣ ከነዚህ ሰዎች መራቅ ብቻ ነው። አሁን ትናንትና መጥቶ ዳኒ እዚያ እንደዚያ ሲደነፋ የነበረው ብሩክ አሁን የሆነ ነገር ጋር እንትን ቢደባደቡ ምን ቢሉ ነገ ጧት ደግሞ ሄዶ ሊከስ እኮ ነው። ስለዚህ ከእንደነዚህ አይነት ሰዎች ፍፄም ብሩክም መራቅ ብቻ ነው ያለበት ብሎ ትልቅ መልእክት አለው ሀብትሽ ማለት ነው። ትክክል ነው። በቃ ማለት መራቅ ብቻ ነው። እኔ አሁን ብሩክ ከሶሲም ከዳኒም እንዲርቁ በቃ ረጅም ቪዲዮ ሰርቻለሁ ማለት ነው። እና ዛሬ እንግዲህ ሀይሚ ሶሲ በጠየቀቻት ልክ ነው። አሁን ሶሲ የምትጠይቃት ስለ ዳኒ አይደለም። አሁን በቃ ከህይወቴ ውጡልኝ አለቻት ሀይሚ። ከህይወቴ ውጡ ስትላት ከማንና ከማን ህይወት አለች። እስኪ አስቡት። አሁን ሀይሚና ዳኒ ምን ህይወት አላቸው? ምን ላይፍ ጀምረዋል? ሀይሚ እንግዲህ የምትላት በቃ በትክክለኛው መንገድ ከኔና ከብሩክ ህይወት ውጪልኝ ነው ያለቻት አይደለ? ታዲያ ከማንና ከማን ህይወት ብላ ማጣራት የፈለገችው እሷ ናት። ይሄን እያወቃችሁ የማትረዱ ለምን እንደሆነ አላቅም። ብሩክ ከዛ ደግሞ ከዳኒ ጋር ምንም አይነት ግንኙነት የለኝም ብላ በአጭር አማርኛ ነግራታለች። ምናልባሽ ለወደፊት ብላ እንግዲህ የቤት ስራ ነው የሰጠቻት ማለት ነው ሀይሚ ማለት ነው። ምክንያቱም የሶሲን እኮ ነው ማወቅ የምትፈልግ ሀይሚ እዚህ ጋር አሁን በብሩክ በኩል ልታቅ ማጣራት የፈለገችውን ነገር ብዙ እያወቀች አይደለም ሀይሚ። አሁን በሶሲ ግን ትክክለኛውን መስመር ታገኛለች ማለት ነው። ማለት የሶሲን ሀሳብ ነው መረዳት የምትፈልገው። ሶሲና ሀይሚ ምንም ነገር እንደሌላቸው ግልጽ ነው አይደል? ግን ደግሞ ወደዚህ ነገር ስትመጣ እንደዚህ የልብ ልብ ተሰምቷት የምትናገረው በምን ሂሳብ ነው? ስለዚህ አሁን ሀይሚ በቃ ቡራንም ሳታስከፋ ቡራንም እንትን ሳትል ከሶሲ ሁሉንም ነገር መረዳት ትችላለች ማለት ነው። አሁን ሶሲ እያጣራች ያለችው ከዳኒ ጋር ከተመቸሽ ይመችሽ ነው እያለቻት ያለችው። እንግዲህ አስቡት፣ ይመችሽ በእሱ አስተሳሰብ ማለት ነው። ይመችሽ ለወደፊት ሜቢ ስትላት በቃ ይመችሽ አለቻት ማለት ነው። ኦኬ እኔና ዳኒ የሆነ ነገር አለነ ካልኩሽ ወይም እንቀጥላለን ካልኩሽ አንቺ ከብሩክ ጋር ለመቀጠል አስበሽ ነው ወይ አለቻት። አያችሁ፣ በቃ ሀይሚ ማጣራት የፈለገችው ይሄንን ነው።
ስትላት ምንድነው ያለች? ኧረ ስንት ቆንጆ በሞላበት አለች። ስንት ቆንጃጅት በሞላበት ምንም እንትን የለኝም አላማ የለኝም አለች ማለት ነው። ከዚህ ሀይሚ ምን አለቻት? ታዲያ አንቺ አላማ ከሌለሽ አንቺ የጣልሽውን ማን ያነሳልሻል ብላታለች። አሁን ይሄን ያለችው ሀይሚ ለብሩክ አይደለም። እኔ እንደዛ ነው የተረዳሁት። ማለት አሁን እሷ የራሷን ባለፈው እኮ ብላለች ሀይሚ፣ የራስሽን ፍቅረኛ ራስሽ ተንከባከቢ፣ ያንቺን ፍቅረኛ ማን ሊያስተካክልልሽ ትፈልጊያለሽ? አንቺ የኔ ነው የምትይውን ሰው ራስሽ ተንከባከቢ። ብዙ ጊዜ ጥሩ ነገር አሳልፋችኋል። ስለዚህ የራስሽን ፍቅረኛ ራስሽ እንድትንከባከቢ ነው ማድረግ ያለብሽ። ማን እንዲንከባከብልሽ ትፈልጊያለሽ ብላ ነግራታለች ባለፈው። አሁንም እኮ በግድ ነው ያኔ በግድ ከዳኒ ጋር ምን አለሽ ነው የሶሲ ጥያቄ። እሷ ደግሞ ምንም ነገር የለኝም ብላታለች። ከህይወቴ ውጭልኝ ነው ያለቻት። ከህይወቴ ውጭልኝ ስትላት ከማን ህይወት እያለች ታጣራታለች? ከብሩክና ከሀይሚ ነው፣ ሌላ ከማን? ስለዚህ እሷ ያልፈለገችውን ነገር አሁንም አልፈልግም ብለሻል እያለቻት ነው። ሶሲ ዳኒን እንደማትፈልገው እየተናገረች ነው። እንግዲህ አልፈልግም ብለሽ ከተውሽው መውተው ትችያለሽ፣ ከዳኒም ህይወት መውጣት ትችያለሽ ነው ያለቻት። ገብቷችኋል አይደለ? ስለዚህ ሀይሚ ማጣራት ፈልጋ ነው። ከዳኒንም መተው ትችያለሽ፣ ታዲያ አንቺ የተውሽን ማን ያነሳልሻል ያለቻት እዚህ ላይ ነው ሀሳቡ የሚገባችሁ ከሆነ ማለት ነው። ሀሳቡን ሳትረዱ ሀይሚ ዛሬ ብሩክን አውርዳ ብጥለዋለች ምናምን እያላች ነው። እኔ በዚህ መልኩ ነው የተረዳሁት። ስለዚህ እንግዲህ ብቻ ሰላሙን ይመልስላችሁ ሀይሚና ብሩክ። በአጭሩ የሀይሚ መልስ የራሴን አልሰጥም፣ የራሴን አትንኪ፣ ከኔ ህይወት ውጪ፣ አንቺ ጣልሽውን አላነሳም ነው የሀይሚ መልስ ማለት ነው ባጭሩ ሲገለጽ። ስለዚህ ቪዲዮ ሳታዳምጡ እንግዲህ በራሳችሁ ትርጉም እየሰጣችሁት ነው። እኔ ግን እንደዛ ነው የተረዳሁት። የራሴን አልሰጥም፣ አንቺ የጣልሽውን ማን ያነሳል፣ የኔንም አላስነካም ነው የሀይሚ እንጂ ብሩክን ዝቅ አላደረገችም። በእኔ አረዳድ እንደዛ ነው የተረዳሁት።